እንማርም ያን ሁሉ ጊዜ አባከነው ለቅጥር ነው እንጂ የራሳችን ስራ ይኖረናል ብለንም አልነበረም። በዚህ መሃል እንደ ድንገት የቦታ አገኘን። በእድላችን ቦታ አግኝተን በማህበር እዛው በተደራጀ ነበር በተሰማራንበት ዘርፍ ላይ አንድ ማሽን ነበረን። ከዛ ብድር እንዲመቻችልን ደግሞ በዛው ዘርፍ ላይ ደግሞ የክፍለ ከተማ ኃላፊዎችን ጭምር እያገዙን ወደ ብድር ውስጥ ገባ። እጃችን ላይ የነበረው ማሽን ላይ ተጨማሪ ኪራይ ማሽኖችን አስገባ። በዛ እየሰራን እያለ እንግዲህ ያ ብድር ተለቀቀልን። ስራችንን አስፋፍተን መስራት ጀመርን ማለት ነው። ለውጦች እየመጡ መጡ። የዛሬ አመት የፍቼ ጨምበላላ አካባቢ በቃ አጭር ጊዜ ውስጥ ነው ስራ ላይ ነበር ነው። በክፍለ ከተማውና በተለያየ የስራ ስምሪት ዘርፍ ላይ የነበሩ ኃላፊዎች በእናንተ ስራ ላይ ጨረታዎችን እንድታስገቡ የሚል አይነት ነገር መጣ። በዛን ሰዓተኛ ያላሰብነው እገዛዎችን እያገኘን መጣ። በዛ ስራ ላይ የፍቼ ጨምበላላን የአምናን ስራ በአብዛኛው እንደ ከተማ እኛ ነበርን የሰራነው በጨረታ አሸንፈን። ያንን ደግሞ አንድ እርምጃ እንድንራመድ ረዳን። በመቀጠል ደግሞ በክፍለ ከተማውና እንደዚሁም ደግሞ በክልል አመራሮች ድጋፍ የሲኦሲ ስልጠና የብቃት ማረጋገጫ እንዲሁም